ተለያዩ ሲባል ለረሰው ምን ይለናል? እስኪ የኛ ሲሆን የሰማ ሰው ምን ይለናል? እባክሽ አትሂጂ አብረን መኖር ይሻለናል። ውዴዋ ሀይምዬ አትሂጂ አብረን ይሻለናል ብለህ መለመን ትጠቃውን ከሄደች በኋላ አልልም። ሀይሚና ብሩኬ ተለያዩ ሲባል ሰውስ ምን ይለናል? የእውነት እኔ በጣም 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 ነው ያዘንኩኝ። ቤተሰብ ሀይሚ 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 አጥፍተሻል፣ በጣም በጣም አጥፍተሻል። የእውነት በቃ ማይደገም ማይደረግ ጥፋት ነው ያጠፋሽው እና ትላንትና ባየሁት ቪዲዮ በጣም ነው ያዘንኩኝ። ቤተሰብ የእውነት ላይክ፣ ኮመንት፣ ሼር፣ ሰብስክራይብ ማድረጋችሁ ቤተሰብ አትርሱ። በቃ አበረታቱኝ የመዳብ ቅመሞችዬ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ሙስሊም ክርስቲያን ወገኖቼ፣ የሀገሬ ልጆች፣ የመዳብ ቅመሞች ጀግናዎቼ ሰብስክራይብ አድርጉ። የእውነት ሰብስክራይብ አድርጉ ቤተሰቦቼ ማለት ነው እና ወደ ዋና ርዕሴ ስገባላችሁ ሀይሚና ብሩኬ ተለያዩ። በቃ ተለያዩ። መለየት የሌለባቸው ልጆች ሚዲያ ላይ ማጣት የማንፈልገው ሰዎች ቢኖር እኔ በግሌ ሀይሚና ብሩኬ ናቸው። በቃ ሀይሚና ብሩኬ የሚዲያው የዩቱብ ድምቀት ናቸው። ብዙ ጊዜ ቢያስቀይሙንም ብዙ ጊዜ ቢያስደስቱንም የሰው ልጅ መልካም ጎን አለው፣ መጥፎ ጎን አለው ማለት ነው። ግን 2 ዓመት እንደ ቤተሰብ ነበር፣ እንደ ታናሽ እንደ ታላቅ ወንድም እህት ነበር የምናያቸው። ግን ዛሬ ግን ተለያየን ብላ እንግዲህ ሀይሚ ቪዲዮ ሰርታለች እና በጣም ነው የሚያሳዝነው። እኔ ሀይሚ ከሀገር ወጣች ብዬ አላስብም። እኔ ከሀገር የወጣች አይመስለኝም። ከሀገር ወጣችን ቢባል ለሆነ ለትምህርት ወይ የሆነ ሙያ ለመማር ወይ የሆነ እውቀት ለማዳበር ነው እንጂ ብርን ፍለጋ አይመስለኝም። ምክንያቱም ብር ሀገሯ ላይ እየሰራች ነው፣ ማስታወቂያ እየሰራች ነው፣ ዩቱብ እየሰራች ነው፣ ቲክቶክ እየሰራች ነው፣ ላይቭ እየገባች ነው። ላይቭ በገባች ጊዜ እኛ የመዳብ ቅመሞች አናሳፍራትም። እኔ ምን አጥታ እንደተሰደደች አይገባኝም። ይመስለኛል ሙያ ለመማር የወደፊት ለወደፊት የሚሆናት ሙያ ለመማር ይመስለኛል ከሀገር የወጣችውና ብሩኬ እኛ እንደዚህ የተሰማን እኛ እንደዚህ ተመልካች ቤተሰብ ያዘንን ብሩኬ እንዴት ነው የሆነው? በቃ አዳሩስ እንዴት ነበር? እኔ እንጃ። የሆነት ብሩኬ በቪዲዮ እስከማየው በጣም ነው የጨነቀኝ ቤተሰብ እና ሀይሚ ለአንቺ ጥያቄ አለኝ። ምክንያቱም ጥያቄ ምንድን ነው? ብሩኬ ከወደድሹ ካፈቅርሹ ይህን ያህል ማለት ተገደሽ ነው ወይ የወጣሹ ከሀገር? ፍቅርን የሚያክል ነገር እንደምትወጁ እንደምታፈቅሩ እየተናገርሽ ለምን ጥለሽ ወጣሽ? ማለት ከብሩኬ ከፍቅር የበለጠ ነገር ምን አግኝተሽ ነው? ማለት ሁሉም ነገር እኮ በጊዜው የሚሆን ነው። ሁሉም ነገር ብሩኬና አንቺ ተስማምታችሁ ነው ማድረግ ያለባችሁ እንጂ እየተዋደዳችሁ እየተፋቀራችሁ ለምን መለያየትን መረጥሽ? በቃ እንደምትወጂው እሺ። አሁን በቃ ከሄድሽ እኮ ብሩኬንም ቻው ሳትዩ ነበር መሄድ የነበረብሽ። እሺ ቻው ብለሹ ሄደሻል። ግን ትላንትና ቪዲዮ መስራት አልነበረብሽም። ይሄን ቪዲዮ ሲያየው ምንድን ነው የሚሰማው? ይሄ ልጅ አፈቅርሃለሁ፣ እወድሃለሁ፣ መለየት ፈልጌ አይደለም። እሺ መለየት ካልፈልግሽ ለምን ቪዲዮ ትሰሪለታለሽ? ይሄ ልጅ ያን የማታ ቪዲዮ ካየው ምንድን ነው የሚሰማው? ይሰማዋል እንጂ ልቡ ይሰበራል እንጂ ከዚህ በላይ በቃ ድጋሚ እንደማትገናኙ አድርገሽ ነው እያወራሽ ያለሹ፣ ወደ ሚዲያ እንደማትመጪ። ማለት ምን አይነት ኬዝ ቢገጥምሽ ነው? ምን አይነት ከፍቅር ማለት ሁሉም ነገር እኮ እዚህ ሆነሽ ማስተካከል ትችያለሽ። በብር ደረጃ ብርን ፍለጋ ነው የተሰደድሽው እንዳይባል ብር በጣም ነው የምታገኙት ዩቱበሮች። አንድ ቪዲዮ በሰራችሁት ከ200 ከ100 ሺህ ብር በላይ ነው በወር የምታገኙት፣ ከ300 ሺህ ብር በላይ። ታዲያ ይሄን አይበቃሽም? ማለት እኛስ የመዳብ ቅመሞች ፍቅራችን ትተን ልጆቻችን ትተን ብዙ ህይወታችን፣ ትምህርታችን፣ ልጅነታችን፣ ወጣትነታችን ትተን የምንሰደደው ድህነትን ሽሽት ነው፣ ለውጥን ለማግኘት ነው። ምክንያቱም አገራችን ስለተራብን ስላጣን በቃ ለውጥ ስላላገኘን ለዛ ነው ቤተሰብ በቃ ህይወትን ለማሸነፍ ነው የምንሰደደው። አንቺ ግን በጣም ከማንም ከሀብታም በላይ እየለበሽ ብራንድ ልብሶች፣ ብራንድ
ቤትሽ ራስ እኮ ብራንድ የሆነ ቤት ነው ያለሽ እና ምን አጥተሽ ነው የተሰደድሽው? ወይስ መጀመሪያ ስገባም እንዳልኩኝ ትምህርትን ፍለጋ ነው እና ፍቅርን ብሩኬን የሚያክል እኛን ኦዲየንሶችሽን የሚያክል እኛ እኮ አንቺ ትልቅ ደረጃ እንድትደርሺ ነው የምንፈልገው። ምክንያቱም በጣም ጎበዝ አላማ ያለሽ ሴት ነሽ። በራስ መተማመን አለሽ። ከስርዓት የወጣ ነገር አሰሪም ስርዓት ያለሽ ልጅ ነሽ። በቃ ብዙ ነገሮች ከንግግርሽ ሰውን ታከብሪያለሽ። ኦዲየንስን በጣም ሪስፔክት ታደርጊያለሽ እና በጣም ነው እኛ የምንወድሽ። የሆኑ የምትሳሳቻቸው ስህተቶች ሲኖሩ ሀይሜ ተሳስተሻል ብለን ነው የምንነግርሽ እና በአንድ ጊዜ ጥለሽ ወጥተሽ ደግሞ ከወጣሽ በኋላ ቪዲዮ መስራቱ ምን አስፈለገ? የባሰ እኮ ብሩኬ ልቡ ነው የሚሰበረው። ትላንትና ቪዲዮ ሲያየው ይህን ቪዲዮ ማየት አይቀርም አልሹ ያየዋል እንጂ እንዴት ነው ማያየው? እና ምን አይነት ህይወት ነው? ምን አይነት ህይወት ነው ጥለሽበት ይሄሹ? ምን አይነት ቁስል ነው ይሄ? ልጅስ አንቺ ያለ ብሩኬ መኖር አልችልም አልሽ፣ እሱስ ያለ አንቺ መኖር ይችላል? ካሁን በኋላስ ምንም አይነት ወንድ መቅረብ አልፈልግም ከብሩኬ ውጪ። ገና እኮ አንቺ ከብሩኬ ሌላ ለማፍቀር እያሰብሽ ነው ሀይሚዬ። እኔ ግን በቃ ሳይረዝምብሽ ነገሮቹ ወደ ሌላ አቅጣጫ ሳይቀይሩ ብድግ ብለሽ ብትመጪ ባይነኝ። ምክንያቱም ስደት ስደት ነው። የስደት ጥሩ የለውም። አሜሪካን የሚኖሩ ሰዎች ይኸው ሚዲያ ላይ እየለቃቀሙ ነው የመዳብ ቅመምን ሳንቲም፣ ጊፍት፣ አበባ እየለቃቀሙ ነው የሚኖሩት። አሜሪካን እንኳን በጣም ትልቅ አገር የምትባለዋ ላይ ቁጭ ብለው እንኳን ልመና ላይ ናቸው። እና አንቺ ከሀገርሽ ምን አጥተሽ ነው የተሰደሽው? እንደዚህ አየሹ? በአንድ ቀን ራሱ በቃ ጭራልሽ። ንግግርሽ ራሱ ድምፅሽ ከፍ አድርገሽ ለማውራት ራሱ በቃ አቃተሽ። ምክንያቱም ስደት ላይ ነው ያለሽው። ከቤቱ ጭምር በቃ አንድ ክላስ ውስጥ ነሽ፣ የሆነ ወንበር አዘጋጀሽ ምናምን በቃ እኔ እንጃ በጣም ይጨንቃል። ለአንቺ እኔ ጨነቀኝ። ምክንያቱም እኛስ ብዙም ላይፍ አላሰለፍንም። ችግር ነው በቃ ምርር ብሎን ነው የተሰደድ ነው። ያለ ፍላጎታችን ነው የተሰደድ ነው። አተን ነው የተሰደድ ነው። በቃ ቤተሰብ እንዳይርብ፣ ልጆቻችን እንዳይርብ፣ እኛም እንዳይርበን ብለን ነው። ግን አንቺ ተደላድለሽ እየኖርሽ ብራንድ እየለበሽ መሄድ ያለብሽ ቦታ እየሄድሽ መዝናናት ያለብሽ ቦታ እየተዝናናሽ መብላት ያለብሽን ምግብ እየበላሽ መኖር ያለብሽን ኑሮ እየኖርሽ ፍቅርን የሚያክል ብሩኬን የሚያክል አፍቃሪሽን ጥለሽ መሄድሽ እኔ እንደ አንድ ፋሚሊ እንደ አንድ ተከታይሽ ደስ አላለኝም። ተመልካቾቼ እናንተም አሳብ ስጡበት እዚህ ላይ። የእውነት ሀይሚ የሰራችሁ ስራ ትክክል ነው ብላችሁ ታስባላችሁ? ከሀገር መውጣት ነበረባት ብላችሁ ታስባላችሁ? እኔ ግን የለባትም። በቃ ከወጣችን በኋላ መመለስ ካል ማችልበት ሁኔታ ከሆነ ደብዛዋን ጥፍት አርጋ በቃ መጥፋት ነው ያለባት። ምክንያቱም ይሄ ልጅ በጣም ይጎዳል። እሷን ባየ ቁጥር በጣም ነው ስሜቱ የሚነካው። እሷ እራሷ ስሜቷ ይነካል። ከሚዲያ ካልጠፋች የብሩኬን ቪዲዮ የምታይ ከሆነ ከሌላ ሴት ጋር መስራቱ አይቀርም። ምክንያቱም ኢትዮጵያ ሳንሰራ መኖር አንችልም። ሶ አንቺ ከሌላ ሰው ቪዲዮ ሲሰራ ስታዩ፣ ከሌላ ሴቶች ሲላላጥ ምናምን ስታዩ ህይወትሽ ራሱ በጣም ምስቅልቅል ነው የሚሆነው። በቃ በሰላም ራሱ ስራ መስራት አትችም። በቃ ዝም ብለሽ ቆዳሽ ስጋሽ ሄደ እንጂ ነብስሽ ብሩኬ ጋር ሀገርሽ ላይ ነው ያለው። ስለዚህ ሰላም ኖሮሽ ራሱ አትሰሪም። ስራ ልስራ ራሱ ብለሽ ብታስቢ አትሰሪም። ሰላም አይኖርሽም። በጣም ከባድ ነው የሚሆንብሽ። ህይወትሽ በጣም ይዘበራረቃል። አንቺ ያሰብሽው ሌላ ታሪክ ይሆናል። ግን ሰው ሀገር ነው። በቃ እስር ቤት በይው። የፈለገ ነገር ይሁን ነፃነት፣ እኔ እንጃ ምንም አይኖርሽም። ገና ወደ ራስሽ እስከምትገቢ ሀገሪቱን እስከምትለምጂ ወይም የሰው ቤት ላይሆን ይችላል። ያኔ አይዶን ነው። እኔ ግራ ነው የገባኝ። መሄድ ያልነበረባት መሰደድ ያልነበረባት ሴት ሀይሚ ተሰደድኩኝ፣ በቃ ሄጃለሁ፣ ቻው ቤተሰብ ብሩኬ ቻው ስትል በጣም ነው የተሰማኝ። የእውነት ቤተሰብ በጣም ተሰማኝ። እኔ በእሷ ቦታ ብሆን ብዬ አሰብኩ። አሰባችሁት? የራሳችሁ ገቢ ኖራችሁ ከ20 ከ30 ከ40 ከ50 ሺህ በላይ በወር እያገኘሁኝ ለምን ብዬ ነው የምሰደደው? ትምህርት ውስጥ ቢሆን ምንድን ነው ይህን ያህል
ባለኝ ገንዘብ ሀብት አላፈራም እንዴ? እኔ እንጃ። እኔ በቃ ስደት ስለመረረኝ የስደት አስከፊነት ነው እንጂ መልካምነት አይምሮዬ ላይ ስለሌለ ስደት በጣም ነው የምጠላው፣ በጣም እና እኔ የሀይሚን ህይወት ቢኖረኝ ብዬ ምመኝ ሰው ነኝ። እንኳንስ ልሰደድ ይቅርና ማለት ነው። በጣም ከባድ ነው እና ማን ነው ለብሩኬ በቃ ጠንካራ ሁን፣ ልብህን ድንድን አድርገው፣ ከአላማህ ዝንፍ እንዳትል እና ከኛም ከኦዲየንሶች እንዳጠፋብን እላለሁ። ሀሳብ አስተያየት ካላችሁ ስጡኝ። ሰብስክራይብ ማድረጋችሁ ቤተሰብ እንዳትረሱ። የሆነ ሰብስክራይብ አድርጉኝ። የእውነቴ ነው የምላችሁ ቤተሰብ። ቀዩን መጫን ብቻ እኮ ነው በቃ፣ ሌላ ነገር የለም። ተጫኗት። እኔ መልካም ስራ ነው የምሰራው። በቃ መፈትፈት ነው፣ ሌላ ስራ የለውም፣ ክፋት የለውም። ስለ ሃይማኖት ስለ ብሔር አላወራም እና ይሄው ነው በቃ። እኔ ይሄ ነኝ፣ መዳብ ቤት ቅመም ነኝ። መዳብ ቤት ቁጭ ብዬ ነው እንግዲህ ወደ እናንተ ምደርሰው። ወደፊት ደግሞ አገሬ ስገባ በጥሩ ቪዲዮ እመጣለሁ ብዬ አስባለሁ። ሙስሊም ክርስቲያን ወገኖቼ ሰላማችሁ ብዝት ይበል። ቻው ባይ